እዛው በብሔርህ ውስጥ ራሱ ትነቋቆራለህ ወይም ደግሞ የሆነ የሰፈር አሉባልታ መንደሬዎች እንትናና ቦይፍሬንዷ ምን ተባባሉ ይሄ እንትና ቪዲዮ ምን ይላል እንትናና እናቷ ተጣሉ ምናምን ነው በቃ አንዳንድ ጊዜ አይ ዶንት ኖ ጀጅ ማድረግም ይከብዳል ግን ያው የማህበረሰባችን ካለበት የስነ ልቦናና የእውቀት ደረጃ ጋር ተጣጥመው ያሉ አንዳንድ ብዙም ደስ የማይሉ ነገሮች ስላሉ አትሊስት የሆነ ሩም ከፍተ የሆነ ነገር ከፍተ ቻሌንጅ መደረግ በፋክቶቹ ላይ እኔ እውነት ለመነጋገር ጦርነት ይቁምና በፖለቲካል ዲስከሽን በዳያሎግ በኪሳራ ቢኖረው እንኳን ባያስተማምን እንኳን አደጋ ቢኖረው እንኳን is a risk worth taking የምለው ይሄኛው መንገድ ነው አመኘበት አይቼው አሰላስየው አውጥቼ አውርጄው ሬፈረንስ አድርጌ ስለሆነ ያን ነገር ስታንድ ግራውንዱን ስታንድ አድርገን ሌላው የሰፊው ህዝብ ድምጽ ነው በያምናለሁ እንደው በኩራት እንደሌሎቹ ያማራው ድምጽ እኔ ነኝ ኦሮሞው ድምጽ እኔ ነኝ ማለቱን አልደፍርም አይፈቅድልኝም አምሮዬ ግን እኔ ካለኝ ኢንፎርሜሽን እኔ ካለኝ ኮሚኒኬሽን ለህዝብ ካለኝ ቅርበት ከሰበሰብኩት ዴታ የህዝቡ ትክክለኛ ድምጽ አንደኛ ጉዳያችን ጦርነት ይቆም ነው ሴኩሪቲ ይኑረን ነው አንታረድ አንገደል በሄድንበት ሁሉ አንታፈን የታገትን ገንዘብ አይጠየቅብን ማዳበሪያችንን እንዳንገዛ አንከልከል ፑል ቤት ሄደን እንዳንጫወት መብላት መጠጣት ትምህርት ቤት መሄድ አንከልከል ይሄ ነው በቃ የህዝባችን ትልቁ ችግር ምንኑር እንደሰው እንኑር ነው ይሄንን ደግሞ አደጋ ውስጥ ያስገባው ምንድነው ሲባል ጦር መሳሪያ ተበትኖ ነው ሀገሪቱ ላይ ያለው 2 3 አካል 4 አካል አለ 6 7 አካል ሀገሪቱ ላይ መሳሪያ ይዞ ሁሉም ፍቃዱን ፖለቲካውን በመሳሪያ ያስፈጽማለው የሚልበት ሀገር እንደዚህ ህዝቡ እየታሸ እየተጎዳ ነው ያለው ማን ተጎዳ እስቲ መንግስት ምን ተጎዳ ንገረኝ ሰራዊት የዛሬ 7 አመት የነበረውና ዛሬ 5 አመት የነበረውና ዛሬ ያለው ይሄ መንግስት የዛሬ 2 አመት የነበረው መታጠቅ ኃይሉ የሰራዊት አቅሙ ትሬኒንጉ መሳሪያው አቅሙ የማድረግ አቅሙ ዲፕሎማሲው የት ነው ያለው የመንግስት በ2 አመት ውስጥ ታሰት የሺ ታጣቂዎችስ ወላፋኖ በል ኦላበል ማንንም በል ታጣቂዎችስ የዛሬ 2 3 አመት የነበሩበት ዛሬ ያሉበት ተጠናክረው ነው ያሉት ህዝባችንስ ምን ላይ ነው ያለው ህዝባችንስ ምንድነው ያለው ጀርባው ተሰብሮ ነው ያለው መውጣት መግባት አቃተው የተዘረፈ ነው ከላ ተደርጎበት እየተቀማ ነው ያለው እና ይሄ ነው የህዝብ ድምጽ እኔ እንደማስበው እንግዲህ እንዳየሁት ይሄንን ድምጽ አትሊስት እንደው አንዲት መድረክ እንኳን ይኖረው አትሊስት ይሄን የምናሰማበት ላመሰግናቸው ሞድ አሉ እዚህ ውስጥ እያደረጉ የተናገሩ ያሉ ሌሎቻችሁም ቴክ ሪስፖንሲቢሊቲ አሁን ነብልሱማ በጣም አፕሪሺየት አድርጋለሁ ሌሎችም ልጆች አማራም የኦሮሞም ትግራይ አሁን ትግራይ ውስጥ የት ነው የሚያጠይቀው አይደለ እና አሁን ቶቶባ ቢባል ሚስተር አቴንሽን ዳይቨርተር አለ አቴንሽን ወደ አንተ ቢመጣ የቶቶባ ፖለቲካው አቴንሽን ወደ አንተ ቢመጣ ህዝቡ የሚወድ ይመስላል አቴንሽን አተ ነው 7 አመት ሙሉ ነው የናንተ አይደለ አቴንሽን ሲክ ያደርጋችሁት what did that attention do ህዝባችን ምንድነው የሆነው እናንተ አቴንድ ያደረጋችሁበት ቦታ የረገጣችሁበት ቦታ ህዝቤ ምን እንደሆነ ቆቋዋሉ አመድ እኮ ነው ያደርጋችሁት ፐርሰናሊ በፋሚሊ ደረጃ እኮ ዋጋ ከፍለንበታል እዚህ መተን ፐርሰናል ነገር ስለማናደርግ እኮ we're paying the price አይደለ ብላንት የሆነ ፎርስ ነው ህዝብ ላይ መንግስት ፒፒ ምናምን ተራለ well you're not doing anything to it አይደል ምንም እያደረጋችሁ አይደላችሁ ምንም በፈለገ ሰዓት ላይ ቅንድብህን ያበርልሃል በድሮ በመናምን ከዛ ሸምቀቅ ብለህ ትቀመጣለህ እንደ ተመልሰ ሄደ ያንን የፈረደበት ህዝብ ትበላለህ እሱን ግጠ ትንሽ ደግሞ አንሰራርተ ትመጣለህ ለሱ ትሬት ማትሆንበት ደረጃ ገርዞ ያስቀምጣል that's it አይደል so እንደዛ ነውና ሐምዲ thank you appreciate አድርጋለሁኝ እዚህ ላይ አንድ ነገር ልበል ብዙ ጊዜ እኮ በመንግስትም መፍረድም አይቻልም በህዝቡ መፍረድ አይቻልም አሁን ህዝቡ እኮ በሁለቱም በኩል በእሳት እየነደደ ነው የሚገርመው ነገር ጦር ማይነካቸው ጦረኞች ናቸው እኮ አሁን ዋጋ ህዝቡን እያስከፈሉ ያለው እርግጠኛ ሆኜ ነው የምነግርህ አሁን እያዋጋን ነው ዋጋ እያስከፈልን ነው መንግስት የሚሉ አካላቶች የተመቻቸ
ቦታ እንደፈለጉ የሚናገሩበት እንደፈለጉ የሚበሉበት ቦታ ላይ ሆነው ነው። ግን ጦሩን የሚያውጁት ምስኪኑ ህዝብ ምንም የማያውቀው ለማሳይ መዳበሪያ እንዴት ነው የምገዛው ብሎ የሚያስበው ልጆቼን እንዴት ነው ማበላው ብሎ የሚያስበው ሳይፈልግ ተገዶ ወደ ጦርነት ገብቶ ልጆቹን ለጦርነት እየገበረ ያለው ሌላው ደግሞ ሳይገባው አሁን አላማው ሳይገባው ይሄንንም ደግሞ ለማድረግ ይሄንንም ነፃ ለማውጣት አሁን አንድ ተቋም ከመንግስትም ከተለያዩ ፖለቲካ እንትንም ነፃ የሆነ የመከላከያ ሰራዊትን ልንተማመንበት ልንገነባው የኛ እንዲሆን አሁን ምንድነው ፖለቲካ ፓርቲዎች ይፈርሳሉ ይመጣሉ ይሄዳሉ። አሁን ምንድነው የተደረገው? ኢቭን መከላከያ ሰራዊትን እኮ ከብልጽግና ጋር የመፈረጅ እንትን ያለው ጥሩ ሀገር እንገባ ስትል ጥሩ መከላከያ ሲኖር የምትተማመነው መንግስት ካልፈለክ እንኳን ህዝብ መንግስት ካልፈለገ መከላከያው ካንተ ጋር ወግነው መንግስት እንዲያወርድ የምታደርግበት እኮ አቅም አለ። ያንን መገንባት መቻል ነው። ያንን ለመገንባት ደግሞ መተማመኑን በመከላከያችን ተቋም ስንገነባ ተቋም መገንባት ላይ ነው መስራት ያለበት። አሁን መሳሪያ ብታነሳ መንግስት አቅም አለው። መሳሪያ የሚያቀብል የሚያባላ ብዙ ነው። ልትባላ ትችላለህ ጎራ ፈጥረህ። ከዛ ውጪ ግን በዚህ ሰዓት መሳሪያ አንስተ ምንም የምታመጣው ውጤት የለም። በኦሮሚያ ውስጥም ታይቷል፣ በትግራይ ታይቷል፣ በአማራ ታይቷል። ጎራ ለጎራ እየተከፋፈል ምስኪን ህዝብ አፈር ከማብላት ውጪ ምንም የምናመጣው ነገር የለም። የአያና ትውልድ ደግሞ ይሄንን ጦር የማቆም ስትራቴጂ እኛ እንቀላቀላለን ኖዋር የሚለውን እኔ አሁን ከአሁን ጀምሮ ፕሮፋይል አደርገዋለሁ። ስለዚህ ይሄንን ቻሌንጅ ብንጀምር እናንተ ደግሞ እንደዚህ ተጽዕኖ መፍጠር የምችሉ ሰዎች ስራዬ ብላችሁ የተወሰነ ጊዜ አንድ ወር ብንሰራበት ትልቅ ለውጥ እናመጣለን። ቢያንስ ጦርነት እንደማያዋጣ ብዙዎች እንዲረዱ ማድረግ እንችላለን እና ይሄንን እኔ ከጎን ቆማለሁ። ለሌሎች እድል ልስጥና አመሰግናለሁ። Thank you, Amdi. Thank you, Hamid. Ayana, can I say something? Yes, you can. ትቸኩላለህ? No, ማቸኮል ሳይሆን ቻንስ ከሰጠኝ I want to say something. አዎ ቻንስ ልሰጥህ ነው ያመጣው። ማትቸኩል ከሆነ ጠብቅ። ከአንተ በፊት የገባ ጦርነት ይጠቅማል yes to war የሚል አለና የሱን እንስማ እስቲ። እንዴት ነው አንተ ጦርነቱ በምን ደረጃ ነው የተስማማ ንገረን እስቲ። ትራያንግል አመሰግናለሁ። በመጀመሪያ የጦርነት ዴፊኒሽኑ ትንሽ ሉስ የሆነ ይመስለኛል። ጦርነት ማለት የጋንግ ቫይለንስ ወይ የክሪሚናል አክቲቪቲ እንደ ጦርነት አይቆጠርም። የአርምድ ኮንፍሊክት ሪፖርት የሚያወጣ አንድ ኢንተርናሽናል ኦርጋናይዜሽን አለ እና አይ ቲንክ ከሰሜኑ ጦርነት በኋላ ACLU የሚባለው መሰለኝ እሱ በሚያወጣቸው ሪፖርቶች ላይ እኛ ጦርነት ብለን የምናወራቸው ነገሮች ብዙም ትኩረት ሰጥቷቸው እንደ ትልቅ አርምድ ኮንፍሊክት አይታዩም። በተለይ ከግሎባል ሲቹዌሽን ከሱዳን ካለው ሲቹዌሽን ከጎረቤታችን ብንጀምር እንኳን ወይ ሶማሌ ካለው ብናይ ዓለም ላይም ደግሞ ያው እስራኤል ዩክሬን እያልን እንሄዳለንና ይሄ ነገር ጦርነት ሳይሆን የወንጀል አክቲቪቲ የጋንግ ቫይለንስ ኤልሳልቫዶር፣ ሆንዱራስ፣ ኮሎምቢያ፣ ሜክሲኮ፣ ሮማኒያ ምናምን መታየው ትንሽ ፖለቲካል አፊሊዬሽን ያለው የመሰለ ወይ በታሪክም ፋርክ ሬብልስ እንደሚባለው ኮሎምቢያ እንዳለ ሁኔታ ነውና የወንጀልን ጉዳይ ወደ ፖለቲካ የመውሰድ ወይ የጋንግ ቫይለንስ ወደ ፖለቲካ መውሰዱ ብዙም እንትን መስሎ ሳልታየኝ ነው። የስቱዋር የሚለው ነገር ጦርነት ወደንም ጠላንም የታሪክ አንዱ አካል ነው። ልክ ብርሃን እንዳለው ሁሉ ጨለማ አለ፣ ሰላም እንዳለው ሁሉ ጦርነት አለ። ይሄ ደግሞ የተፈጥሮ ህግ ነው። ፕሬዲተር አለ፣ ፕሬ አለ፣ አንበሳ አለ፣ ዲር አለች ወይ ላም አለ፣ ጅብ አለ፣ ፍየል አለ። በይ ተበይ ሁሉ ነገር ያለበት ዓለም ውስጥ ስለምንኖር አንዳንዴ ከዓለም ህግጋት ውጪ ስንኖር ወይ ከዓለም ህግጋት ውጪ ከዓለም ስል ደግሞ ኢንተርናሽናል ኦርደር ማለት ሳይሆን ናቹራል ተፈጥሯዊ ህግ ውጪ መስበኩ ደስ ይላል፣ ስሜት ያረካል፣ ደስ ይላል እንትኑ ግን ሪያሊቲ አይደለም። ትልቅ ሰው ስንሆን ሁሌ ጣፋጭ ነገር አንበላም።
ጣፋጭ ነገር እውነታውን ሀቁን ካልሆነ ሁሌ ለእኛ የሚመስለን ደስ የሚለንን ብቻ መስማቱ ወደ ገደል ይከተናል። ይሄን ብዬ ሳበቃ አንድ ነገር አለ የኢትዮጵያ ነገር ላይ አሁን ያልክ ብለህ ያበቃኸው ላይ ትንሽ ለእኔም ከታች ለሚሰሙም ሰዎች ግልጽ እንዲሆን እያልክ ያለኸው ኢትዮጵያ ላይ ያለው ዋር ሳይሆን የጋንግ አክቲቪቲ የወንጀል ስራ ነው እንጂ ሽፍታነት ነው እንጂ ያለው ዋር የሚባል አይደለም ብለህ እሱን ደግሞ እንደ ባሮሜትር ያቀረብከው ኢንተርናሽናሊ ግጭቶችን አርም ኮንፍሊክቶችን ሜጀር የሚያደርጉ አካላት ይሄንን አርም ኮንፍሊክት ቫሊዴት አያደርጉትም ወይም ደግሞ ዋጋ አይሰጡትም የሚል ነገር የተናገርክ ነው ይመስለኛል አይደል? እነሱ እንደማጣቀሻ ወስጄ ኤክስፐርቲዝ ስላላቸው በሚለው እናም በምናየው ነገሮችም ምክንያቱም ጀነራሊ ይሄ ዋር በሚለው አይደለም የምንጠቅሰው። ዋር ከሆነ ዋር ራሱን የቻለ ዋር የሰሜን ጦርነት ትክክል ነህ። ክላሪፋይ አንዳንዴ አስዩም አድርጌ ነው እሱ ሚኒስተት ነው። ለምሳሌ የህወሓት ጦር የህወሓት ኃይል የፕሪቶሪያ አግሪመንት ይሄ የምታውቀው ይሄ ትልቅ ላርጅ ስኬል ወር ይሄ ምንም እዚህ ጋር የምንከራከረው ጉዳይ አማራ ክልልና ኦሮሚያ ነው። አይ ቲንክ አብዛኛው ዴሞግራፊውን ውይይቱ የሚያመዝነው እና ወደ እሱ አካባቢ ያሉትን አክቲቪቲዎች ከተመለከትን ግን ኤክስቶርሽን ላይ ኪድናፒንግ ላይ ምናምን ራንሰም ላይ ተሰማሩ የምናውቀው ኬላ አቋቁሞ መዝረፍ ላይ የተቋቋሙ ፖለቲካ አይዲዮሎጂ የሌላቸው ማኒፌስቶ የሌላቸው ፖሊሲ ምንም አይነት ነገር ያላሰሙ ኢንተርናሽናሊም ሬፕሬዘንታቲቭ አላቸው። ጃልጂሬኛ አይገስ ትንሽ ይሻላል በወቦ በኩል ኦላ በኩል ግን በፋኖ በኩል ስንት ግሩፕ ነው ያለው? 6 ግሩፕ ልክ እንደ ሜክሲኮ ሎስ ቲግሬስ፣ ሲኖሎዋ፣ ሁዋሬስ፣ ኒው ቦይስ እና የሚባሉ ካርቴሎች እንዳሉት እንደዚ አይነት አክቲቪቲ የምታይበት ግን በሚዲያ ፕሮፓጋንዳ ያው ፖለቲካ ቆመናል የሚሉ ግን ባኪንግ የሌላቸው ወይም የፖለቲካ ኮንተንት የሌላቸው ኢንተርናሽናሊ እውቅና የሌላቸው ኦርጋናይዜሽን ስለሆኑ እነዚህን ነገሮች ጦርነት ወይም በፖለቲካ አይን ማየቱ ፍሬምወርኩ ላይ ነው እኔ ቅራኔ ያለኝ። ተገቢ አይደለም ከሚለው ተነስቼ ነው የሄድኩት። ምክንያቱም እርግጠኛ ነኝ ይሄ ወር እያለ የሚያሰጋው አብዛኛው የሚያወራው አማራና ኦሮሞ ነው። ፊቷ ከባውት ቲፒኤልኤፍም እሱ ሌላ ቶፒክ ነው፣ ወደዛ እንሄዳለን። ግን ለማንኛውም አንድ ነገር ልል የፈለግኩት ምንድን ነው የኢትዮጵያ ህብረተሰብ ኤፖለቲካል የሆነ ህብረተሰብ ነው። የፖለቲካ ሀሳቤው ወይ የፖለቲካ አመለካከቱ እንደ ኤርትራ እንደምናየው ወይ የተወሰነ የሶማሌ ጎሳዎች ውስጥ እንደምናየው የቀን ተቀን ህይወቱ ላይ ፋክተርን አድርጎ የሚንቀሳቀስ ህብረተሰብ አይደለም ማጆሪቲው ብዙሃኑ። እና ኢትዮጵያ ላይ ባለው ሁኔታ ደግሞ የኢትዮጵያ ፖለቲካ ከገዢው ፓርቲ ውጪ ሌላው ቅድም እንዳልኩት አይዲዮሎጂ የለውም፣ ፖሊሲ የለውም። ምንም የምትለው የምትጨብጠው እብን በእኛ ታሪክ እንኳን በድሮ ታሪክ እንኳን የምታውቀው የተማሪዎቹ እንቅስቃሴ የኮሚኒስት የሶሻሊስት አይዲዮሎጂ እንኳን ይዘው እና ኢሃፓ ደርግ እንደሚሉት እንኳን የምትለው ዘመን እንኳን እንደ ቲፒኤልኤፍ ማርክሲስት ሌኒኒስት እንደሆኑት እንኳን በአሁኑ ዘመን ይሄ ነው የሚባል አይዲዮሎጂም ፖሊሲም ወቦም ኦላ ፋኖም የላቸውም። ስለዚህ ይህን ነገር በፖለቲካ እይታ ካየን ወደ መፍትሄ አንመጣም፣ መግባባትም አንመጣም። ምክንያቱም አሁን ያለው ፖለቲካ የእምነት የዘር እምነት ማለትም አንድ የፋኖ ደጋፊ ያው አማራ ነው የሚሆነው አንድ ሪዝኒንጉ ሲሆን ደግሞ የአማራ ስለሆነ ብቻ ሌላ አይነት ሪዝኒንግ የሌለው፣ አንድ የኦላ ደጋፊ ኦሮሞ ስለሆነ ብቻ ኦላ የሚደገፍበት ስትራክቸር ሁኔታ ነው ያለው እንጂ አንድ የጉራጌ ሰው የኦላ ደጋፊ ሲሆን አታይም። ምክንያቱም ለጉራጌው ምንም ኦፈር የሚያደርገው ፖሊሲ አይዲዮሎጂ የለምና ለሴም ጎስትሩ ለፋኖ። ስለዚህ ይህን ነገር በማህበራዊና ኢኮኖሚክ ኮንቴክስት እንጂ አሁን ባለን በጣም ከልት በሚመስል የፖለቲካ ዊክ የሆነ ፖለቲካ እሳቤ መንቀሳቀሱ መፍትሄ አያመጣም። የጦርነት አንድ ኮት ልጠቀም፣ ሶሪ ብዙ ጊዜ ወሰድኩ የመሰለኝ ነው። ሰንዙ ፌመስ ቻይኒስ ፊሎሶፈር የኢስተርን ፊሎሶፈር አርት ኦፍ ዋር ምን ይላል? ሰላም ከፈለክ ለጦርነት ተዘጋጅ። ፓራፍሬዝ አድርጌው ነው በእኛ ቋንቋ። እሱን አንተ በደምብ ትሄድበታለህ። እና በጥንካሬ ስሩ ስትሬንግዝ በኃይል ነው ሰላም የሚመጣው እንጂ በመለማመጥ እንትን በማለት አይደለም። ሌሎችም ተፋላሚ ኃይሎች የወንጀል ግሩፖች ወይ ተደራጅተው የሚሰሩትን ይስሩ፣ ካለዛ ሰላም ይስጡ። በእውነቱ እንዲሁም
ድክመት እያየው ያለው መንግስት እነዚህ የወንጀል አክተሮችን ኢንተለጀንትሊ ሃንድል የማድረግ ብቃት ማለት ነው እንጂ በተለይ በአብዛኛው የሀገሪቱ ክፍሎች ያለው ጦርነት እንደ ጦርነት ሳይሆን እንደ ወንጀል ማይበት ሁኔታ ነው ያለው። when it comes to TPLF እና ህግደፍ በቀጣይ ዙር ላይ ሜቢ እሱ ከሆነ የተፈራው ጦርነት እሱ ላይ በደንብ ኢላቦሬት አደርጋለሁ። ግን አመሰግናለሁ እና እንደተባለው ከኔ በፊትም እንዳሉት ሰዎች ሞር ብከፍት ደስ ይለናል። ቴንክ ዩ። እሺ አይ ቴንክ ዩ። ትራያንግል ትንሽ ልዩነቶች አሉ። እኔ አሁን ኖ ዋር ከሚለው ይሄ የወርዲንግ ዲፍረንስ ይሄ ነገር ዋር ነው፣ አርምድ ኮንፍሊክት ነው፣ ጎሪላ ዋርፌር ነው፣ ሬብል አክቲቪቲ ነው፣ ጋንግ አክቲቪቲ ነው ምናምን የሚለው ዲቴል ውስጥ ገብተን መነጋገር ራሱን የቻለ የዴፊኒሽን ጥያቄ ነው። አሁን ያለው ነገር ግን ጀነራሊ ዋር ወይም ደግሞ ጦርነት የምንለው ይሄ ፖሊሲ ቤዝድ የሆነ ሪዮት ዓለም ቤዝድ የሆነው የመሳሪያ እንቅስቃሴ አይወክልም። እየጎዳ ያለው ህዝብን ነው፣ እየዘረፈ ያለው ህዝብን ነው፣ እያጠፋ ያለው ህዝብን ነው። አሰች ትክክለኛ አቅጣጫ ላይ አይደለም፣ ጥቅም የለውም፣ ጉዳት ነው ያለው ለህዝብ ከሚለው አንፃር እንስማማለን። ሌሎቹ ነገሮች ላይ ግን ሌሎቹ ይናገሩና አይ ቲንክ አርኬ ይናገር ሴቭ ወጥቷል። አይ ዶንት ኖ ተመልሶ መምጣት ከፈለገ ያስገባዋለሁ። አርኬ ቀጥል እስቲ። አያና ትሮሊ አያና ዶጋን ሲጃለዳ አስወርቱ ጋር ፖይንት ያንተ ፎሎ አያና ከይ አከማለ ሲጃለዳ ወላሂ ፖይንቲን አትጋ ዱመርትኑ በሬዳዳ but no war I absolutely agree. Lolli nama tokkoofu addunyaa kanarra yoo laalle eenyuufuu faayidaa hin qabu. We can see entire world no war mean war ያላቸው ዓለሞች ማለት ነው። There is no benefit, absolutely no benefit to anybody. ኑክለር ይኖራቸው አይኖራቸው it doesn't matter. No war mean absolutely true. daikana kenite fi galato me ayana I follow you a lot. I love you my brother. I swear to God akam malet jalda baredaki but because you speak the truth in every way. ቴንክ ዩ ፈያት ይወልፋል። ሌሎቻችሁ በነገራችን ላይ ታች ሆናችሁ በኮሜንት ስታወጣጡ ታያለው። ዳይቃ ዳመና ከንቴ አፍጠዶ በሬዳ አይ ዱበቻ ታምሲ ሶሪ ከንፍጤነስ አየ ወኔ አተጀት ተመርትኑ ዱጋዳ ሎሊ war it will never produce any result. chaos war produce miarago is going to produce chaos, killing innocent children, women, men, hullunum going to produce miarago. That is what the war produce. It doesn't matter whether you believe or not. War will never produce any good results. I love the way you say no war. I swear to God, Anayana. I listen to you on Teddy Afro. I love Teddy Awasa. When the way you give a speech is excellent. Because you tell the truth. The truth is the truth. No war is no war. Because the war will produce absolutely nothing but chaos. Can I want every Ayanakia, please keep preaching what you're preaching because it is the truth. It is honest truth what you preach, bro. Thank you. Thank you. Fayate. Yeah, so I think with a triangle ሀሳብ መመለስ ፈልጋለሁ።
ያው ፖዚቲቭ ነው አርኬ ያው እኔ ከምለው ነገር ጋር ተመሳሳይ ነገር ሰፖርቲቭ የሆነ ነገር ስለሆነ አመድም እንደዛ ነው ሴቭ ምናልባት ልዩነት ካለው አላውቅም ከታች ያሉ ሰዎች የሚናገሩትንም ሰማለሁ ይሄ አሁን ባለንበት ኮንቴክስት ብንነጋገር ጥሩ ነው the art of war መነጋገር peace studies 101 ብሎ ከስራ አንዱ ሲፋይቻለው እነኚህ ነገሮች መነጋገሩ ጥሩ ነው እንደ ሀገራዊ ማዕቀፍ ፖለቲካችን ያሉበት ጉድለቶች ምንድናቸው ሰው ያለውን አይቶ የጎደለውን ለመሙላት ነው የሚሰራው ኢትዮጵያ ውስጥ ያለው ፖለቲካ ያለው ጉድለት ምንድነውና ይሄን መሙላት የሚችል ነገር ደግሞ ምንድነው ብሎ መመዘን ያስፈልጋል እኛም ያስፈልገን በዚህ ሰዓት በጉልበት ተሰብስቦ ጦር መሳሪያ ይዞ የሚሰራ አካል ነው የሚያዋጣን የሚለው አስተሳሰብ ሮንግ ነው ከማለት አንፃር ነው ሶ ይሄንን የሚቃወም አካል ሪዝኒንጉን ማቅረብ አለበት እኔ እሱን ነው የምፈልገው አሁን ከታች ብዙዎች just ለቀረርቶ አንዴ ከያዝኩ አለቅም ለማለት ነው እንጂ በሐሳብ ደረጃ እኮ አይደለም እየተወያየን ያለነው በተግባር ያየነው ውጤቱን ያየነው ነገር ነው አይደል we're not ideating እዚህ ጋር ቁጭ ብለን በአይዲያ ደረጃ ይሄ ቢሆንስ ኢትዮጵያ ውስጥ የታጠቁ አካላት ተነስተው ቢንቀሳቀሱስ ፖለቲካውን ለማስተካከል ብለን ሐሳብ ያመነጨን አይደለም ያለነው ተኑሮበት ነው ያየነው ኦሮሚያ ላይ 7 አመት ትግራይ ላይ የነበረው ነገር አሁን ራሱን የቻለ ዳይናሚክ አለው እሱን አማራ ክልል ላይ 2 አመት ተደርጎ ታይቷል በ24 ሰዓት በ15 ቀን ውስጥ በ2 ሳምንት ውስጥ በዚህ 4 ኪሎ እንገባለን የሚለው ነገር ተብሎ ተሞክሮ አይተነው እኮ ነው ኦሮሚያ ላይ ከፍንፍኔ 15 ኪሎ ሜትር 10 ኪሎ ሜትር ነው የቀረን ጥለነዋል አፍርሰነዋል መንግስት ተብሎ በመንግስት በኩል አጠፋናቸው የሉም ተበትነዋል የሚል ተነግሮ በሁሉም በኩል ሰምተነው እኮ አመታት ተሞክሮ አዳብረንበት ነው እዚህ ያለነው ህዝባችን ላይ የደረሰውንም ነገር ደግሞ 1-2 ብለን ብንዘረዝረው ቀናት አይበቁም so we're not just በአይዲያ ደረጃ ይሄ ቢሆንስ አይደለም የቢሆንስ ሳይሆን ሆኖ ያየነው ነገር ምንድነው ያዋጣል ወይ ያስኬዳል ወይ ትክክል ነው ወይ ፍሬው ምንድን ነበር ብለን እኮ መገምገም መቻል አለብን 1-2 ሚዲያዎች ላይ ቀርቤ ለመናገር እድሉን አግኝቼ ነበር ያለፈው 7 አመት የመንግስት አካሄድ እንዴት ነበር መንግስት ምንሰራ እንደ ህዝብኛ ምን ሰራን ብለን ደግሞ እስቲ ራሳችንን እንገምግም ምን ደገፍን ምንን አበረታታን ከዛስ ምን አተረፍን መሬት ላይ ያለው ህዝብ አይደለም እዚህ ውጪ ያለ ነው ሚዲያ ላይ ያለ ነው ምንድነው ስናቦካ ይከረምነው ለህዝቡ ምንድነው ያቀርብንለት ሞት ነው ያቀርብንለት ግድያ ነው ያቀርብንለት መዘረፍ ነው ያቀርብንለት መታገት ነው ያቀርብንለት በገዛ ቀየው መፈናቀል መሞት ነው ያቀርብንለት ወይስ ችግሮቹን መፍታት ነው ያቀርብንለት እሱ አይደለም የምንል ከሆነ ፋክቶቻችሁ bring your facts out here because your politics has been tested it's not like idea አይደለም እያወራን ያለነው ይሄ ሳቤ እኮ ያስተካሄድ ተሂዶበት ታይቶ ነው አሁን እያወራን ያለነው የሰው ልጅ ህይወት በሺ የሚቆጠር በመቶ ሺህ የሚቆጠር ተሰውቶበት ቆስለንበት ተጎድተንበት ረግፈንበት እንደቀጠል አይተነው አሁንም እንሂድ ወይ ያልኩኝ እኮ ነው አሁንም እንግፋ ይሄን እንደዛ ነው የምትሉት ደፍራችሁ ትላላችሁ ይሄን እኔ ግራ ነው የሚገባኝ እና የሆነ ፊሎሶፊካል የሆነ ነገር አይደለምና let's call it war triangle man let's not call it war let's call it conflict whatever it is አሁን የተያያዝንበት መንገድ ያስኬዳል አዋጭ ነው ወይ ለምንድን ነው ደግሞ ጥቂት የሆኑ ሰዎች በየሚዲያው ላይ ሰፊ ድምጽ ያወጡ የሰፊው ህዝብ ድምጽ ግን ይሄን የማይፈልገው የማይሰማው ለምንድን ነው 1-2 ሰዎች ብቻ መተን የምናወራው can you just እስቲ እዛ ላይ elaborate አድርገው ቀደምም ስላስቆም thank you so ምን አለ I think አንተ በደም ታውቃለህና የኢራቅ ጦርነት የጆርጅ ቡሽ አድሚኒስትሬሽን ሊጀምር ሲል ሚሊየን ፒፕል ማርች የሚባል ነበራቸው እና የተለያዩ ፕሮግራሞችም አዘጋጅተው ነበር ታውቃለህ አይደለ ለንደን ውስጥ ዋሽንግተን ኒውዮርክ ውስጥ ጦርነቱ ከመጀመሩ ኢራቅን ለማጥቃት እንደሚሄዱ በቃ ቤዚክሊ ፕሮፓጋንዳ በነበረ ሰዓትና ያው ምንም የለወጠው ነገር የለም ከ20 ምናምን ዓመት በኋላ በአሜሪካ ፖለቲካ የጆርጅ ቡሽ መንግስት የዛን ጊዜ የነበረውን ፖለቲካ ስቲል የሚነቀፍበት ትራምፕም በ2015
ፕሬዚደንሻል ወይም ሪፐብሊካን ዲቤት ቀጥሎም ፕሬዚደንሻል ላይ በደንብ ፖይንት የወሰደበት ጄፍ ቡሽንም ከጨዋታ ውጭ ያስወጣበት ነው እና ለምንድን ነው ይህን ምክንያት ማድረገው? አንዳንዴ የዓለም ነገር ነው፣ ጀስት የተፈጥሮ ነገር ነው። those who organized for war are more ምን ነበር የሚለው የኤምኤልኬ አባባል አለ። ለጦርነት የተዘጋጁት በታሪክም ካየ እንደነ ሂትለር፣ ስታሊን ምናምን የተሻለ አደረጃጀት እና የተሻለ ኮንፊደንስ አላቸው ዛን እንደ ፒፕል ለሰላም ቆምን የሚሉት። ምክንያቱም ብዙ ጊዜ ሰላም ቆምን የሚሉት አሰርቲቭ አግሬሲቭ ሆነው ካምፔናቸው የሚያደርጉት ሌሎችን ማባበል እና ያው ፓሲፊስት የመሆን ሌሎችን ትሪት ማድረግ ላይ ነው ፎከሱ። እና እኔ ብዙ ጊዜ ይሄን ወር ምናምን የሚለውን ነገር እንደ አይዲያ ቆንጆ ቢሆንም አተገባበር ላይ ግን በጣም አስቸጋሪ ነው። በእኛ ኮንቴክስት አመጣለ ምን አለ መሰለ፣ የኢትዮጵያ ሚዲያ በተለይ የፖለቲካ ሚዲያ ቢዝነስ ነው። እዚህ ጋር ወጥተህ ስለ አንድ ማህበራዊ ችግር ወይ ኢኮኖሚያዊ ችግሩን ገልጸ ከዛ ላይ ወደ መፍትሄ አቅጣጫ ላይ ከመወያየት ህብረተሰቡም ራሱ ሶሳይቲውም ፕሪፈር የሚያደርገው የሆነ አንድ ኢቨንት አንድ ይቅርታ ልጨርስ ነው ማለት አልገባኝም። ሚውት አድርግለት ይጨርስ። አንድ ኢቨንት ይዘው ያን ኢቨንት ላይ አስተያየት መስጠት እና የቲፎዞ ፖለቲካ ዎር ኢዝ ኢንተርቴንመንት በሚለው አካሄድ የመሄድ አሁን አንተ በጠቀስካቸው አንዳንዴ ማለት አርኬ ሚውት አድርግና ስማው። አንተ በጠቀስካቸው መሰረት እነዚህ ሰዎች ዲያበላው ትገኝ ይሄን ጦርነት አለ የለም፣ ይሄን ጦርነት በማጋጋል ይሄን ጦርነት እንትን በማድረግ የሚዲያ ገንዘብ ይሰራል። አብዛኞቹም እንዲሁም እናስታውሳለን አይደለ የመዓዛ ማህመድ ትዝ ይላል ኬዙ የብርቱካን ምናምን የተያዘው የራሳቸው ፐርሰናል ቤኔፊት ስላላቸው እነሱ ሰዎች የሚያስቡበትና አንተ ወይ አብዛኛው ሰው የሚያስብበት የሚያይበት አንግል አንድ አይደለም። እነሱ የተሻለ ተደራጅተው ሚዲያ አቋቁመው የተሻለ ኔትወርክ ፈጥረው ጦርነቱን በለው ግፋው እያሉ ነው። ለእነሱ ይሄ ምርጥ አመቺ ሁኔታ ነው እና እኔ ማየው በዛ ነው። አንድ የመጨረሻ ነጥብ የኤሲኤልዩን ምናምን ያነሳሁት ምን አለ መሰለ፣ ድሮ ልበለው ኖሞር በነበረን ጊዜ ኢንተርናሽናል ተቋማት ለሌሎች የሀገሪቱ ክፍሎች በተለይ ኦሮሚያ እና አማራ ላይ የሚደረጉትን ኢንሲደንቶች ሲቹዌሽኖች በደንብ አይከታተልም፣ ትልቅ ትኩረት አይሰጥም የሚባል በውጭ የሚገኙ አድቮካሲ ግሩፖች የኦሮሞ ሌጋሲ ሊደርሺፕ አሶሲዬሽን ኦላ ነው የምትለው ዶክተር ወይም ሎየር ናት፣ የሲሴሜ ደደፎ ጀጀሞ ሲና ጀጀሞ እንደዛ ነው መሰለኝ ስሟ፣ እሷ አለችበት። የትሪፕል የሚሉት አማራ አሶሲዬሽን ኦፍ አሜሪካ፣ የኤፓክ የሚሉትን ማነው ስሙና ምን ዘለቀ ቡድን የተለያዩ ኮንፈረንሶች ያካሂዱ ነበር እና ብዙ ጊዜ የዌስተርን ኢንስቲትዩሽኖችን ይወቅሱ ነበር። የኮንግረስ ሪሰርች ሴንተር በሎረን ብላቸርት የምትመራዋንም ሴትዮ በጣም ይወቅሱ ነበረ። የተለያዩ ሰዎችን ያነቃቁ ነበረ ይሄን ነገር ትኩረት ለማግኘት እና አንድ ነገር በኋላ የተረዳሁት ምንድን ነው፣ ብዙ ጊዜ እኛ የምናስበው አሁን የዌስተርን ኤምባሲዎች ዌስተርን ኢንስቲትዩሽኖች ብዙ አናሊስቶች ብዙ ኢንፎርማንቶች ኢቭን የኛ የራሳችን ሰዎችን ራሱ ቀጥሮ የሚያሰሩ ሰዎች ናቸው እና ኢንስቲትዩሽኖች የተለያዩ ትልቅ ተቋማት ምንም ያህል ብንስማማም ባንስማማም ምንም ያህል አንደርማይን አላረጉትም ብለን ብንወስድም ከራሳቸው ናሽናል ፎሬን ፖሊሲ ኢንተረስት አንጻርም ከራሳቸውም የኢሚግሬሽን የሬፊጂ ክራይሲስ አንጻርም ነገሩን ስለሚከታተሉት ይሄን አማራና የኦሮሚያ ክልል በትግራይ ክልል አርኬ namni akka dubbatu ne yemtu tanan አያና it's not fair though hold on ይኸውልህ አንተ ስትናገር የምታወራው አይገባኝም ምናምን ብሎ ሰው ቢናገር ደስ ይላል። የምታወራው እሱ እየተናገረ ነው፣ ስቴጁ የኔ ነው፣ ጥያቄ ካለኝ ጠይቀዋለሁ። ስለዚህ ፕሊዝ ስቴጁን አክብር። ትራያንግል ሀሳቡን ሰብሰብ አድርግ። አይ አንደርስታንድ የምትሄድበት ከነሱ አንፃር ሶሻል ሚዲያ አይደለ ፐብሊክ የሚረዳውና የፐብሊኩ የፖለቲካል ዲስኮርስ
ከቨር ለማድረግ በሚበቃ ደረጃ መነጋገሩ ይሻላል ኢንስቴድ ኦፍ ቱ ዘ ዲቴይልስ ላይክ ግራኑላር ሌቭል ወርደን የምናወራ ከሆነ አቴንሽን ስፓኑን ሉዝ እናደርጋለን if you know what I mean so ሰብሰብ አድርገውና ለማስ በሚቀርብ ደረጃ ኦኬ በቃ ቀደም ባልኩት ላይ የሚዲያ ተቋማት አክቲቪስቶች የተለያዩ ሰዎች በተለይ ውጭ የተቀመጡት የገቢ ምንጭ ነው በጦርነቱ ትልቅ ገቢ ያገኛሉ ስለዚህ ይሄ ነገር እንዲቆም እነሱም ላውዶ ነው እየሰሩበት ነው ሌሎቹንም የውጭ ምናምን ኃይላት ለምን ያን ባሉት ምናምን ቢሎን ትንታኔ አይ ቲንክ አንደርስታንድ አድርገናል ካያና ጋር ሌላው መረዳት የፈለገ ሌላ ቦታ እናረዳለን ቴንክ ዩ ለሰጣኝ ጊዜ ቴንክ ዩ ኦኬ ትራንግል ኖዋ እየተነጋገርን ያለነው ነገር የሰማህ ይመስለኛል ስለ አሁን ያሉ የትጥቅ ግጭቶች የመሳሪያን የፖለቲካ ጥያቄ መፍቻ ተደርጎ እየተሄደበት ያለው ባለፈው 7 ዓመት ውስጥ በተለያዩ ክልሎች አይተናዋልና ህዝብን ከመጉዳት በዘለለ የፖለቲካ ጥያቄን ሊመልስ የሚችል አይደለም ይልቁን ያልተጠበቁ ሌሎች አደገኛ የሆኑ የፖለቲካ መስመሮች እየተከፈቱበት ያለ ሰራለታለው ታገልለታለው የሚባለውን ህዝብ በኢኮኖሚ በሰባዊ ጉዳት በተለያየ ቀውስ ውስጥ ከማስገባት በዘለለ የፖለቲካውን ጥያቄ ራሱ ያባባሰና የጎዳ እየሰነጣጠቀ ያለ ነገር ነው የሚታየውና ይሄ ነገር ሪቪዚት መደረግ የለበትም ወይ ትክክለኛው የህዝብ ድምጽ ጦርነት ከላያችን ላይ አቁሙ የሚለው ነውና እኔ እንደማስበው አንተ ምን ትላለህ እስቲ ቴንክ ዩ ገለቶም ያያና ስለጋበዝከኝ እኔ ምን አለ መሰለ የኢትዮጵያ ፖለቲካ የሚመራው በሶስቱ ብሔሮች ነው ታውቃለህ ይሄ ግልጽ ነው ሌላው ድምጽ የለውም ቢናገርም አይሰማምና ሶስቱ ሲጮሁ ሲናገሩ ነው በቃ ሀገር የሚብላላውና ምንድነው እሱ እኔ አሁን ይሄ ኒው ዴቨሎፕመንት አለ ለምሳሌ አማራ ብሔርተኝነት የሚባል በዚህ 2-5 ዓመት የተከሰተ እና ከረፈደ የመጣ ብሔርተኝነት ነውና በጣም ነገሩን ያጦዘው ያለው ዘመኑንም ያልዋጀ ሆኖ ነው እኔ በራሴ የሚሰማኝና እሱ አሁን ያፈጀነው ስል አሁን ለምሳሌ በ1960ዎቹ ከዛ በፊት የነበረው ማለት በአውሮፓ ምናምን የነበሩት ብሔርተኝነቶች ጊዜው ነው በቃ ማን እንደ ፋሽን የታየ ነው ይሄ ደግሞ አዲስ ነውና ለሁላችንም ራሱ አንዳንድ ጊዜ አስደንጋጭም አስገራሚም ነው የሆነ እያስቸገረን ያለውና ፕላስ ደግሞ ራሱ ማህበረሰቡ ራሱ ለምሳሌ ይሄ እንግዲህ አማራ ብሔርተኝነት ማለት አማራ ይሄ ፕሮፐል አማራ ምንለው ክልል 3 አካባቢ ያለውና ሌላው አማራ ራሱ የሚያሰው የፖለቲካል እንትኑ በጣም ነው የሚለያየው እሱን ለአንድ ላይ ለማምጣት ነው እንግዲህ የታሰበና በጣም እነዛ ሌላ ቦታ የሚኖሩት ደግሞ በጣም እንዲጎዱና እንትን እንዲሉ በማድረግ ግሪቫንስ በመፍጠር ነው ሊሰሩት የሚፈልጉትና እንዳውም ፕሮቴክት እንዳይደረግ አድርገው ነው የሚሰሩት ፖለቲካውን ናሬት የሚያደርጉትና እንዲመታ ነው የሚፈልጉት ያኛው ሌላ ቦታ ያለው ከፕሮፐር አማራ ውጭ ያለው ማህበረሰብ እንዲመታላቸው ነው የሚፈልጉትና ይሰራሉ ይሄን ወጥረው ነው እኔ ምን አይነት እንትን እንደሆነ ራሱ ግራ ነው የሚያጋባህና መንግስት እንግዲህ በአንድም በእንትን እንደ መንግስት የሚያደርገው ነገር አለ የራሱን የቻለ ግን እሱ በቂ ነው ምናምን ብዬም አላስብም ግን ይሄን በተመለከተ ህዝቡ በቃ ኖ ነው ማለት ያለበት የሚል አቋም ነው ያለኝ ኖ ማለት አለበት በቃ ዘ ኔም ኦፍ አስ መሆን የለበትም አሁን ከቀደም ስለ ብርቱካን ምናምን ቀደም ትራያንግል ሲያነሳ ነበር ድጋሚ አሁን ከትናንት ወደ ደግሞ አንድ ጀነራል የሆነ የመንግስት መከላከያ ኮነ እንትን ኦፊሰር ዝም ብሎ ሲቪል ቤተሰብ ጠይቆ ሲመለስ ይዘው ሲቪል አልብሰው ሌላ ድራማ ሰርተው ደግሞ እንደዚህ በቃ እና አሁን የዝም ቦታ ገባ እንደዚህ ማረክን ተማረከ ምናምን ነው እየተባለ ያለውና ይሄ ህዝቡንም አይጠቅምም አንደኛ ኢቭን እንደ ፎርዛት ማተር ትግል ከተባለ ትግሉን ራሱ አይጠቅምም እና በጣም አሁን ምንድነው እሱ ማድረግ ያለበት ህዝቡ ነቅቶ ይሄንን ጉዳይ ነው ብሎ በሚዲያም ሆነ በተለያየ መንገድ በሰላማዊ ሰልፍም ሊሆን ይችላል ማውገዝ አለበት ባይ ነኝ እኔ ይሄ የትኛውም ብሔርተኝነት ለምሳሌ ኦሮሞ አካባቢ የሚነሳውን ብሔርተኝነት
እኔ ያደግኩበት አካባቢ አሁን ያለውን ክራይሲስ ብታይ እኔም ህዝቡ ያለበትን መከራ ምናምን ብታይ በጣም ከባድ ነው። ይሄም ነው መባል ያለበት። ትግራይ አካባቢም ራሱ ያለው ብሔርተኝነት ያመጣው መከራና ችግር ለዛ ማህበረሰብ ብቻ አይደለም፣ በአጠቃላይ ለኢትዮጵያ የኢኮኖሚካል ክራይሲስ፣ የዲፕሎማሲ ክራይሲስ፣ ህዝብ ለህዝብ ግንኙነትን ያመጣብን ክራይሲስ ብዙ ነገር ነው እና ጠቃሚ አይደለም። በየትኛውም መንገድ ቁጭ ብሎ ሰው ኤሊት ነኝ የሚለው ከየትኛውም አካባቢ የሚነሳ ተደራድሮ ተነጋግሮ ለሁሉም የምትሆን አሁን መለያየት አይቻልም። በዚህ አሁን ባለው ኮንቴክስት መለያየት አይቻልም። አሁን ይሄ መለያየት መገንጠልን ራሱ የሚሉ አሉ። አሁን ለምሳሌ ከክልል 3 ራሱ የመገንጠል ሀሳቡ ላይ ያላቸው አሉ ማለት ይላሉ። እንግዲህ አይዶን አሁን ማይዚያር እንግዲህ አምነውበት ይሁን አይሆን ወይ እንደው በፖለቲካ ግለቱ ነው ምናምን ብለን ልንወስደው እንችላለን። መቼም ግን በየትኛው መንገድ አሁን ከኢትዮጵያ አካል ላይ ተገንጥሎ የሆነ ራሱን የቻለ መንግስት ሀገር ምናምን መሆን የሚቻልበት ዘመን ላይ አይደለም። ምክንያቱም አሁን ዘመኑ እንደዛ አይደለም የሚጋብዘው። ለምሳሌ እና አሜሪካን አሁን የትራምፕን እንቅስቃሴ ብናይ ሌሎችንም ምናምን ብናይ ተመልሶ ወደ ድሮ ይሄ ኢምፔሪያሊዝም ዘመን ላይ ወደዛ እየመጣ ነው ብለን የሚመስለኝ። ምክንያቱም አሁን ትራምፕ ክሌም የሚያደርጋቸው አገሮችን ቦታ አካባቢዎችን ምናምን ብታይ ካናዳን ጨምሮ ግሪንላንድን፣ የፓናማ ካናልን ምናምን እነዚህም ብታይ በቃ አገራት ተስፋፍተው እንዳውም ተጨማሪ ግዛቶች ምናምን ይዘው መኖር ነው የሚፈልጉት ነው የሚመስለው። ኢቨን አሁን ዩክሬን ራሽያን ራሱ በቃ ሰሚ አጣ። አውሮፓኖችም ደከማቸው፣ አሜሪካም እጇን እያነሳች ነው እና የዓለም አስተላለፉ ራሱ ይህን ብሔርተኞችን እንደዚህ ተገንጣይ ቡድኖች ምናምን የሚያበረታታ አይደለም ያለው ራሱ አስተላለፍ እና ይህን ተገንዝበው በጊዜ ሌላ ዋጋ ሳይከፈል ህዝብም ሌላ ዋጋ ሳይከፍል ተጨማሪ ዋጋ የህይወትም ሆነ የንብረት ዋጋ ሳይከፍል ወደ ሰላማዊ መንገድ የሚመጡበትን መንገድ በመንግስትም በኩል በታጣቂዎችም በኩል ጫና ተደርጎ ወደ ሰላም መምጣት ያለብን በቃ ቶታሊ ዊ አር ኤግዞስትድ ባይ ልንገርህ። በጣም የኢትዮጵያ ህዝብ በጣም ያለበት ሁኔታ በጣም ቶታሊ ኤግዞስት አድርጓል። በቃ ከዚህ በላይ ጦርነት፣ ከዚህ በላይ ንትርክ፣ ከዚህ በላይ የኢኮኖሚክ ጫና መሸከም የሚችልበት ሁኔታ ላይ አይመስለኝም። እኔ በግሌ ነው የምለው። የምረዳውም እኔ ኢትዮጵያ ሆኜ ነው የማወራችሁ። የምረዳውም እንደዛ ነው እና በተለይ ደግሞ እነዚህ አዳዲስ ብሔርተኞች ወይም አዳዲስ ናሬት እናደርገዋለን በዚህ ነው የምንመልሰው ምናምን ብሎ የሚያስቡ ሰዎች የባሰ ዳሜጅ እያመጡብን ደግሞ ያሉት እነሱ ናቸው። ሌሎች ልክ ናቸው፣ ምንም አላመጡብንም እያልኩ አይደለም። ግን እንደው በቃ የአይምሮ እረፍት ራሱ ነው በሚዲያው ብትል ዋቴቨር ያለው ግርግር። አሁን ከሌላ ብሔርተኞች አካባቢ የሚነሱ ነገሮች ቢያንስ በየቀኑ በሚዲያ አንሰማቸው፣ በየቀኑ የሆነ ነገር አንሰማም። እነዚህ ግን ህሊናን ራሱ እረፍት የሚነሳ ነገር በዚህ በኩል የማይሆን ድራማ ራሱ ደግሞ ድራማው ራሱ እንደው ወጥ የሆነና እንደው አሳማኝ ቢሆን ምናምን ብለህ እንኳን እንትን ትላለህ። ያንም ያልሆነ እንደው በቃ ህዝብን የሚያወናብድ የሆነ ሽብር ነገር የሚፈጥር ምን ተከሰተ ደግሞ ምናምን ተብሎ በየቀኑ ሰው እንዲሳቀቅ የሚያደርግ ፕሮፓጋንዳ በቃ ለገናዥ የሚያስቸግር ፕሮፓጋንዳ ውሸትም ይዋሻል፣ ብዙ ነገር ይደረጋል በፖለቲካ እስከሆነ ድረስ ግን ምንም አይመስል። በዚህ ዘመን ደግሞ እንደዚህ እንደናንተ ያው ቲክቶክ ላይ የምናወራውና አሉ ደግሞ በተጨባጭ የሚሰሩት አሉ። ፕላስ ደግሞ በተጨባጭ ደግሞ የጉዳቱ ሰለባ የሆኑ ማህበረሰብ ክፍል አለ። ሁላችንም ዳይሬክትሊ ይደርሰናል፣ ግን በቀጥታ የሚጎዱ ማህበረሰቦች አሉ እና እኔ ለአንዴና ለመጨረሻ ጊዜ የኢትዮጵያ ህዝብ መጠየቅ ያለበት በጋራ ከዚህ ክልል ምናምን ሳይል ኖ ቱ ዋር ነው ማለት ያለበት፣ መቆም አለበት። ይህን ያለኝ ሀሳብ። ተጨማሪ ዴቨሎፕ የሚደረግ ሀሳብ ካለ እመጣለሁ። ቴንኪው ነው። ያ ጥሩ ነው የተናገርከው ነገር ደስ ይላል። አሁን ህዝቡ ኤግዞስሽን የሚባለውን ነገር ደክሞታል ህዝባችን የሚለውን ነገር መናገር ራሱ አይፈልጉም። ይሄ በውስጥ በሹክሹክታ ትሰማለህ፣ ስልክ ተቀርቶ ሲወጣ ትሰማለህ። ግን 7 ዓመት አየነው አይደል? ለህዝብ የሚታሰብ ቢሆን ኖሮ ህዝብ ካለበት ጉዳት አንፃር እሱ ሳይናገር ራሱ ወጥቶ ሳይጮህ በፊት ሲሰማው ነበር እኮ ሄደ
ውስጡ ነው ያለው። ምን ያህል እየተጎዳ እንደሆነ ታውቃለህ። ስርዓት አልበኝነቱ፣ ጥፋቱ፣ መዘረፉ፣ መታገቱን፣ አስገድዶ መደፈሩ፣ መገደሉን እያየህ ነውና ይሄንን እየደረሰበት ያለን ህዝብ አትሊስት አይ የፈለገ ቢሆን የህዝቤ ችግር ይሄ ነውና የህዝቤ ችግር አሁን በቃ መንግስት ላይ አተኩር ይላል። ማንንም ይግደል ማንንም በምንም ይሙት በምንም አብረህና ቁምና መንግስት ነው ይሄንን ኃላፊነቱ እንዳለ ለመንግስት እንስጥና አንተ የፕሮፓጋንዳ ትግል ስራበት እኔ ደግሞ ከስር የያዝኩትን ነገር ይቀጥል ይላል። የያዘው ነገር ግን በፕሮፓጋንዳ የምትታገልለት አይነት አይደለም። የጥፋቱ መሰረት የት ጋር እንዳለ እያወቅ ሌላ ነገር አውራ ሲባል እሺ ብሎ የሚያደርጋል። ተምሮም ሳይማርም አውቆም ሳያውቅም እዚህ ላይ መጥቶ አንድን ወገን ደግፌ እኔ ፕሮፓጋንዳ ብሰራለት መሬት ላይ እሱ እየሰራ ያለውን ነገር ቢቀጥል የተሳካ ይሆናል የሚል ሐሳብ አለው። እኔ ከየት ነው የመጣው ይሄ የተንሸዋረረ እይታ? ይሄ ኮምፕሊትሊ ባያዝድ የሆነ አስተያየት ከየት ነው የመጣው? ቢኮዝ ምናቸው ነው? እኔ እኮ አሁን የሚገርም ነገር ብዙዎቻችሁ የምታውቁት ነው አይደል? እዚህ ሚዲያ ላይ የኦሮሞ በትጥቅ ትግል መታገል ያስፈልጋል የሚለው ሐሳብ የተወለደበትን ጊዜ ምን ያህል early እንደነበር ይሄ መንግስት የመጣ ሰሞን ነው አብረው ይመጣው ያ ሐሳብ ከሐሳብ ደረጃ አልፎ በፖለቲካዊ መደራጀቱ ሚዲያ ላይ ባለው በፕሮፓጋንዳ በብዙ ነገሩ ዲቨሎፕ አድርጎ ምንድነው የፈጠረልኝ ብለህ እንዴት አትገመግም? አማራ ክልል ላይ ባለፈው 2 ዓመት ውስጥ የተሄደበት መንገድ ምንድነው ያፈራው? ለህዝብ ምንድነው ያፈራው? መሬት ላይ ምንድነው ያየነው? ሚዲያ ላይ ምንድነው የሚመስለው? እንዴ ሚዲያ ላይ እኮ አንዳንዴ ግራ አይገባችሁም? አያዞራችሁም? እኔ እኮ ግራ ነው የሚገባኝ። አሁን ዩሪ እዚህ ነበረ፣ ሆፕፉሊ ይመለሳል። እሱንም ጠይቀዋለሁ። አሁን እነ ዩሪ እነ ቅዳሜ ገበያ እነ አይ ቲንክ ስለዚህ እነ የተወሰኑ አሉ የሚቀራረቡ ጎጃም የሚል ሌብል አላቸው። ሌላኛው መጥቶ ያጋው ሸንጎ ይላቸዋል። እነሱ ይላቸዋል። የነሱ ግሩፕ አለ። የነ አዲስ ታይምስ እነ አይ ቲንክ ዳኒ ምናምን እነ ማሜ ደግሞ አሉ እስክንድርን የሚደግፉ አፋድን። እነሱም የራሳቸው ስያሜ ያላቸው እንደ ካዲ ነው የሚቆጠሩት እንደ ምንድነው የሚቆጠሩት የራሳቸው አፍራሽ ናቸው ተብሎ ነው የሚታሰቡት። ከዛ በዚህ በኩል መለስ ስትል ደግሞ በጎንደር በኩል ያሉ ልጆች አሉ እና ያለው መሳፍንት እነኝ ልጆች ደግሞ እነሱ ደግሞ ራሱን የቻለ ሌላ ስም ተሰይመውባቸው አንዴ ስኳድ ይባላሉ፣ አንዴ ምን ይባላሉ፣ ግማሹ ቅማንት ይላል ምን ይላል፣ እንደዛ አይነት ስያሜ ተሰይመውበታል። አሁን ይሄ ሁሉ ማወራ እዛው አማራ ውስጥ ከዛ ደግሞ የባሰ ዋን ቲፒኤልኤፍ ይሏቸዋል። ዋን አማራ የሚባል ግሩፕ ደግሞ አለ እና አኪላና የነዘራ ያዕቆብ። እነሱ ደግሞ እንደ ኢንዲቪጁዋል ግሩፕ ውጭ ሀገር ሆነው ከውስጥ ያለን ኃይል ራሳቸው ዲቨሎፕ አድርገው ከላይ ሊገዙ እና ወደ ሬሌቫንስ ለመምጣት መጠቀሚያ የሚያደርጉ ናቸው ተብሎ ብዙ የሚከሰሱ ናቸው። አንዳንዱ ኤሪትራውያን ናቸው ምናምን የሚል ስያሜ ይሰጣቸዋል። አደራጃቸው ሌላ ኃይል ነው ይባላል። ተጋሩ ናቸው ይባላል። የት ጋር እንደሚረግጡ አይታወቁም። ያሻቸው ቀነ ዘመንን ያሻሉ። የሆነ ጊዜ ላይ የሸዋውን ፋኖ ይመራ የነበረውን አሁን እጅ የሰጠውን ግለሰብ እሱን ነበረ እንትን የሚሉት። አሁን ዝናቡ የሚባል ልጅ በጣም አድቮኬት ሊያደርጉ ወደፊት ሊያመጡ ይሞክራሉ። እስክንድርንም ትንሽ እንትን ይላሉ ወደዛም ይላሉ። አሁን ይሄ አካል ደግሞ አለ። እንግዲህ ይሄ ሁሉ ሚዲያ ላይ አንድ ቲክታክ ላይ እዚህ የምናውቃቸው ሰዎች አማራ በሚል ስም ስር ነው ይሄ ሁሉ ዝብርቅርቅ ያለው። ኦሮሞ በሚለው የፒፒ ደጋፊ አለ፣ የካፋው ደጋፊ አለ፣ ጀዋርን እንደ ጀዋር ብቻውን ሊደግፈው የሚል አለ። ይሄ አትሊስት የፖለቲካ ሐሳቤ ነው ትለዋለ። የአባውም ደጋፊ አለ ያልታጠቀው በሰላም ያለው። ይሄ በሰላማዊ ፖለቲካ ውስጥ ብቻ ያለው ነው። በትጥቅ ትግሉ ውስጥ ግማሹ ተከፍሎ አሁን የገቡት ልጆችን የሚደግፉት እነሱን ንቅሉ ምን እያሉ ይሰድቧቸዋል። እነሱ ደግሞ እዚህኛው በኩል ያለው ኦላ ውስጥ ያለ ችግር እንደዚህ ብለው ይናገራሉ። የኦላ ደጋፊ ነን የሚለው መሀል ራሱ ደግሞ ራሱን የቻለ ሌላ ስንጥቅጥቅ አለ፣ ግልጽ ሆኖ የማይወጣ። ይሄ ደግሞ አለ አስበው፣ አንድ ኦሮሚያ ውስጥ ብቻ ይሄናል። በፊት ሶሊድ ሆኖ ውስጡ ያለውን ነገር ክትት አድርጎ ይዟል የምትለው በቲፒኤልኤፍ በኩል ያለው ራሱ አንዳንዱ ከሻዕቢያ ጋር ለስራ የሚል አለ፣ አንዳንዱ ከዘመነ ካሴ ጋር ለስራ የሚል አለ፣ አንዳንዱ ከአብይ ጋር መስራትና ወደ ማዕከላዊ መንግስት መመለስ ነው የሚል አለ፣ አንዳንዱ ጀስት ቲፒኤልኤፍን ብቻ ወደፊት እንግፋ፣ ቲፒኤልኤፍን እታገላለሁ ብሎ እየታጠቀ ያለ ኃይልንም ይደግፋል።
እንግዲህ እነኚህ ሶስቱ ፕሮሚነንትሊ ፖለቲካ ውስጥ አሉ የምንላቸው ኢትዮጵያ ፖለቲካል ፕሮሚነንትሊ እየተሳተፉ ነው የምንላቸው አካላት በውስጣቸው ይሄንን ያህል ስንጥቅጥቅ ሲኖራቸው እንደው ፖለቲካ ቢሆን እሺ ፓርቲው ይበተናል ይዳከማል ልትል ትችላለህ። መሳሪያ ይዘህ እንዲህ ስትሰነጣጠቅ ግን እርስ በርስህ ከምትገዳደለው የበለጠ ህዝብ ትገላለህ፣ ህዝብ ታፍናለህ፣ እንዳይማር ትከለክላለህ፣ ትረሽናለህ፣ ትደፍራለህ፣ ዘርፈህ ትበላለህ፣ ኬላ ታረግበታለህ፣ አግተህ ገንዘብ ትጠይቅበታለህ። የት ሁሉም ጋር አንተ እንግዲህ 2 ቀን 3 ቀን እኮ አይደለም ለአመታት ይሄንን ስታደርግ ህዝቡን ኤግዞስት አድርገዋል ማለት ነው። ላንተ ነው ማደርግልህ እንዴት ነው የምትለው? በምን ድፍረት ነው? ነፃነት የሚባለው ካንተ ነው ነፃ መውጣት የሚፈልገው እኮ ህዝቡ። በዚህ እይታኮ የመንግስት በኩል ያለውን ድካም፣ በመንግስት በኩል ያለውን የአስተዳደር ብልሹነት፣ የሙስና፣ የህግ የበላይነት መታጣት፣ የዲሞክራሲ ምህዳር መጥበብ እነኚህ ናቸው 4ቱ ሜጀር ችግሮች። እነኚህን ችግሮች ህዝብ ነው ሊያረም የሚችለው። የህዝብ ፓወር ነው ዩኒፋይድ በሆነ መንገድ ጫና ሊያደርግ የሚችለው፣ እንቅስቃሴ ሊያደርግ የሚችለው፣ ድምጹን ሊያሰማ የሚችለው፣ ማውረድ ካለበትም መንግስትን ሊያወርድ የሚችለው። ይሄንን አይናገርም ህዝቡ። አሁን አፉን ለጉሞ ነው ቁጭ ቢሉ። ለምን አንተን ተብሎ ደግሞ እንደፈለገ አሁን መንግስት መሳሪያ ባይዘው ይዘህ ከተነሳህ በኋላ ከህዝብ ውስጥ የሆነ ነገር ጉንጉምታ አለ ብሎ የሆኑ ሰዎች ወጣቶች ምናምን ቢወጡ የትጥቅ ትግል እየተደረገበት ያለ መንግስት በዛ አይነት ትግስት አይሄም። ማንም ሰው ቢታሰር ዛሬ ምንም ማለት አትችልም። ምንም ቢፈጠር ማለት ነው። አንድ ወረዳ ውስጥ ያለ አስተዳዳሪ ሰዎችን እነኚህ የኦላ ጋር አብረው ሲሰሩ አይቻለሁ ብሎ የፈለገ ቢያደርግ ትጥቅ ያነሳ ግሩፕ ጋር ስላያያዘ ስትሮንግ የሆነ ኦፖዚሽን አይነሳበትም። እዚሁ ሚዲያው ላይ ያለው ለራሱ ፖለቲካ ተሻምቶት የኔ ነው ያንተ ነው ይባባላል። እዚቹ ከሽፋ ትቀራለች። የመንግስት አካላት ያለ ምንም ሪፐርከሽን ያለ ምንም ተጠያቂነት አይተናል እኮ አይደል? አስታውስ በኢህአዴግ ጊዜ እኮ ሰው ታሰረ፣ ትምህርት ቤት ተማሪ ተባረረ ብሎ እኮ ሰማይ ምድሩ ነበር ቢደበላለቀው። አንዲት ነገር ሆነች ተብሎ እኮ በቃ መንግስትን አካውንተብል ለማድረግ ህዝቡ ኦን ደ ሬዲ ነበር። ከውጪም ከውስጥም ዩኒፋይድ የሆነ ድምጽ ማሰማት ይችላል ነበር። ዛሬ የፈለገ ነገር ቢፈጠር ማን ቢታሰር ማን ቢሞት ምንም ቢደረግ ማለት ነው ትንፍች የሚባል ነገር የለም። እዚቹ ሚዲያ ላይ ወደ ላይ ወደ ታች ታደርግና እርስ በርስ እዚቹ ሚዲያ ላይ ወደ ላይ ወደ ታች ታደርግና እርስ በርስ ከዛ በኋላ በቃ በዛው ነው የሚቀረው። አካውንተብል ማድረግ አይችልም ህዝብ መንግስት። እንደው መንግስት በቅንነት በንጹህ ልብ ሰርቶ እሺ ብሎ እንደው ህዝብ እንዳይጎዳብኝ ብሎ ራሱን ካላረመ በስተቀር መንግስትን ህዝብ ሊያርመው የማይችልበት ቦታ ላይ አስረሃዋል። እጅ ከወርጭ አስረህ አስቀምጠዋል ማለት ነው።